እግዚአብሔር እንዴ ምንድነው እኛ አንድ ድል እንዴ በእናትህ ለምንህ በቃ ከህይወት ይውጣልኝ ያስጠላኝ ሰለቻኝ እንዴ አይገባም እንዴ በቃ ገንዘብም ከሆነ ከፍላለሁ በቃ ተወኝ ሰለ እግዚአብሔር እንዴ ምንድነው እኛ አንድ ድል እንዴ አንቺ እንዴ አረና አንበርካኪው ብዬሻለሁ እናቴ እሳት ነኝ አንበርካካት አንተ ለመነችው እኮ እንደዚህ ተበርካ አንቺ እኔ ለመነች ምን እያለች ላስተር ሰምቻለሁ እኮ በዛ ጋውኝ ምን እያለች ወንድና ይተክዝ ምን ይሻላል አንተ ፈጃቸው አይደል እኔ ታይምሩ ይበላኝ ነው ፈጃቸው አይደል ፈጃቸው እናቴ አረ እንደኔ ይረስባችሁ የኔን በረከት እናንተ ይሁት የእናንተ ላይ ያርግልኝ አታጥልም እንዴ ትንሽ ጊዜ ስጠኝ ነው ስለቦታ ሹሩ ነው መጥራት በቃ ትንሽ ጊዜ ስጠኝ አልኩ አይደል አረ ፍቅረኞች መጡ አንድ ላይ ነው እንደቀጠርካቸው አንተ ማትረባው ይወልኮ ደግሞ እሺ አንተ ጉማሬ አንተም ሰው ሆነህ ከኔ ላይ ትደርባለህ ቆይ በርሜ እንደተጫወትኩ ማትቀራትም እሺ እዚህ ሴት አያቴ ጥርሷ ወለቀ ወንዳይቴ መሽና ታቃተው እያልክ የተቀበልከኝ አርቄ ነው እሺ የምቀበልህ ወድ ነበር እኔ አይደለ አንተማ ሀገር ያወቀ አሰራር ደግሞ ቤተሰቦች የምናስነክቶሽ ነው ታዩ እያሉኛል ሰማ ብዬ ይሄ ዳይኖሰር ፊት ምንድነው አንቺ ጉማሬ አንቺ ዳይኖሰር ይሄ ልጅ ሰውነቱን ልታችሁ በቸረቸረ ምስጋና እንጂ ስድብ ይገባዋል እንዴ ሌሎችም ደግሞ እኮ እንደናንተ ይመጡ እዚህ ጋር ምናምን ልጅ የሚጠይቁ ነኝ አናውቅም እንዴ እኮ አያችሁ ነገር ችለን እኮ ነው እዚህ ጋር አይደል ቆይ በእናትሽ አንዴ አልጠገብኩም ድጋሚ ነገር አሁን እንደሆነ ልካለሽ የፈለገውን አንተ አክቶ መኖር አልችልም እሺ እኔም እኮ አልችልም ያሳደድኩት ካለሽ ግን አሁን እሷ እንደፈለገ አንዴ ስጠብቅሽ አሳዳጅ ነክሽ ደውልልኝ እዚህ ቤት ነው ጥበቃ የምፈልጉት አዎ ማን ነው የሚከፈተልህ ደላላው ከሩቅ ቤቱን ጠቆመኝ ነውና ክፍት ነበር ስመጣ እሺ መስፈርቶች አሉኝ አንደኛው ችግር የለም በጧት ስለምንነሳ ጧት በር እንድትከፍትልኝ እፈልጋለሁ ኦ ለዚህ ነው ግጥም አለኝ የጧት ሰው ነህ ወፍጭጭ ስኪል ቆሜ ነው ሌቱ ማነጋው እሺ ሁለተኛ እሺ እዚህ ቤት እንዳለ የገቡት ጥበቆች የተባረሩበት በአንድ ምክንያት ነው ገምት እስቲ ትንሽ ጸባይ ቶቶ እያንዳንዱ ወደ ሚስቴ ያያል አየ ማለት ተመኘ አንተ ዞር ያያለው በልና ባፍ በቂተ 3 ጥይት ነው መከተ እሷ ተሳስተህ ያያለው በልና እንዲህ እንድትለኝ አልፈልግም ምን ማለት ነው ምን መሰለህ ልነግረኝ ትችላለህ እንጂ እንደዚህ ትብኝ መሳሪያ ምናምን እንድትለኝ አልፈልግም ለምሳሌ ደሞዙ አርክቶን አይደለም እንሰራው ጥቅማችን ሚስቶች ናቸው እሺ ተረዳኝ ነበር እንድትናገረኝ አልፈልግም ኦብቪየስሊ ነው ማለት ናሽና ሰማና ተባራራበት አባቴ ይክብኝ እንደዚህ እኔ እንደዚህ ነግረኝ መቼ ግባ እኔ ነኝ ተሳስቼ በር ነው የከፈኩልህ አረ ልቀቀኝ ባባዬ አየጸጉሬ ድሮ እንደምትወደው አይነት ስታይል ተሰራው ዛሬ እንዴት ነው ይሄንን ጸጉር ላይቶ ቢያስቀምጡልኝ ነበር ለኔ ትልቅ ረፍት የሚሆን ለሊት እንዴት አይነት እንቅልፍ እንደማጣማቀው ነውና እግዚአብሔር ብቻ ነው ከጸጉርሽ ላይ የሚቦነው ፎሮፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው ማድረው ይሄ ፎሮፎር አይደለም ቅርፊት ነው እንጂ ይሄ በስትሪክኒ ነው የሚወጣው ቆረቆራ ለሙደና ጸጉር እንዳላት ታወራለች እንዴ ሰሚኛለሽ ሶዮ ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀላልሽ እንዴ አባዬ እኔ እኮ ራሴ የምለው ፍቅረኛ አለኝ የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው ቢሆንም ምን ይወደዋለሁ እንዴ ደግሞ አልወደውማ እዚህ የቁም ሳጥን መሳቢያ መታከል ቤት ውስጥ እኔ ተወልጄ አደኩ አንቺ ተወልደሽ አደግሽ እናርጅበት እንሙትበት እያልሽ ነው እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ ደግሞ መልኩስ ብቲ የኩሽና ጣሪያ አይደል እንደሚመስለው ምን ሆነሽ ነው እሱ ላግባ ምትኝ ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም ምትይ የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪ ኧረ አባዬ አይባልም እንዴ ይባላል እንጂ እሱን ካገባሽ እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ
ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው። ሰው እኮ በገንዘብ ብቻ መጣ የኔ ጌታ መጣልኝ የኔ አባት። እሺ ታምቢው እንጂ ከፊው ሰፊው እንዴ በቃ አሁን ይበቃል። ትደርሱበታላችሁ። አሁን ቶሎ በይና እቃሽን ሰብስቢ፣ ሻንጣሽን ምናምን ከታች። ለነገሩ ምን እቃ አለሽ? ቶሎ በይ እንጂ አዳጋሽ። እንዴት እናድር? የሽማግሌዎችና የጥሎሹን ነገር ችግር የለውም የኔ ጌታ፣ አንተ ምንም አታስብ። እኔ ሲጀምር ምንም አይነት ጥሎሽ አልፈልግም። ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ። ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀር ስል ማለት ነው አንተ እንዳትልካቸው፣ እኔ ራሴ ሽማግሌዎች ያሉበት እመጣለሁ እያልኩ ነው። ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ። ምን አሉኝ? ምንም ማረ እዚሁ ነው ና እንግባ እስቲ ቤት። ዛሬ ደግሞ ሰው የማይመጣ እንዴ? እዛው እኮ ፍራሹ ላይ ብንሆን ይሻለናል። ሙሉም ሞልተውት እያየሻቸው አይደል እንዴ? እስቲ ጠጋ በሉልን፣ እኛም እንደለቀስተኛ ፍራሽ ላይ እንተኛ። ሞልቷል፣ ቦታ የለም። ወይ እንደ ወንዶቹ ካርታ እንጫወት እንዴ? ሳይሻል አይቀርም። ድብርት እኮ ሊገለን ነው። ስሙ፣ በቀሉ እየመጣች ነው። ኧረ እባክሽ። አዎ ደርሳለች። በቀሉ በቃ ይበቃል። እንዴት ናችሁ? አሬ ወንድም ያው ራሱ የለ ድብርቱ ራሱ ምን ነው እኔ እያለሁ ዛሬ ህልም አላየሽም? እስኪ ንገሪኝ። ኧረ አጋጣሚሽን ንገሪኝ። መቼም ያንቺ አጋጣሚ አያልቅም። አጋጣሚ ስትሉ አቶ አሸብር ግን ምን ሆኖ ነው? ምን ሆነ እንዴ? ልክ እንደ ድሮ ካልጎነተልኩሽ ብሎ ተይ እንጂ። ይኸው አንዴ ፈገግ አልኩለት እየተሽኮረመመ እንደ እብድ ትሻጥሻውን አይደላችሁም? መቼም እኔ ውበትና ፈገግታዬን የምታውቁት ነው። አይ በቀሉ የቤቴን ካርታ ካልሰጠሁሽ ሲልማ ይሄ ሰውዬ እንደውም ልቡን ብቻ አይደለም አይምሮንም ነው የወሰድኩት አልኩኝ። የእውነት ግን እንደዛ አለሽ? ሙት ስልሽ ጭራሽ ባለቤቴን እፈታለሽ አለው ብሎኝ ይርፍ። ሰው መጣ። ወይኔ አንተ ልጅ ግን ለምንድን ነው ይሄን ኮፍያ የምታረገው? ፀጉሬ እየገባ ስለሆነ እኮ ነው። ፀጉሬ እየገባ ነው። ለዛ አሪፍ መፍትሄ አለ። ቀይ ሽንኩርት ትፈጭና ውሃውን በደንብ ቆዳህ ላይ መቀባት። ያበቃል። ሽንኩርት ሮዝመሪው ማለት ነው። ከቀማት ጋር ቀቀቀቀ አድርገህ ትቀባታለህ ማለት ነው። ከዛ ጋር ነው ጉሽር ነው የሚለው። በጣም አለ። ያ ምን ሮዝመሪ ነው? እንደዛ ከሆነማ ቀይ ሽንኩርት ነጭ ሽንኩርት ማለት ነው ትቆርጣውና ቆዳህ ላይ በደንብ አድርገህ መቀባት። ከዛ እሱ እየቆጠቆጠ ያወጣዋል ፀጉር። ለምን ይቆጠቆጣል? እሷ ላይ ዝንጅብል ለሚገርኩ ላይ ዝንጅብል ጨመር ታደርጋታለህ። ድብስ ነው የሚል እንደዚህ ጎፈሬ ነው የምትሆነው። በቃ ሁለታችሁም ለመክራችሁ በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እሺ ወጥ ሊሰሩኝ ነው እንዴ? ወንድሜ ሰላም ነህ? እንዴት ነህ? እዚህ ሰፈር ብዙ ጊዜ ቆማ አይካልኝ። አይ እዚህ ሰፈር ልጅ ነኝ እኔ። ያቀነው ሰፈር ስለሆነ ሁሌ ከናንተጋችሁ እንትን ያላችሁ እኛ ነን ሁሌ ያለው። እኔ እኮ አንድ ነገር ልጠይቅ ነበር። ምንድነው? አንዳንድ ማስታወቂያዎችን ስልክ እንጨት ላይ ልለጥፍ ነበርና አይቻልም። ስልክ እንጨት ላይ ሰው አይቻልም። አዎ እናንተ እዚህ ጋር ዝም ብለህ ቆመ ከመቀር ለምን ስራ አሰራም? በዚህ ምንድነው ስራው? ማስታወቂያ ለጥፍብህ አንተ ላይ ማለት አንተ ላይ እዚህ ጋር ስለማትንቀሳቀስ እኔ ማለሁማ በምን ታውቃለህ? እኛ ቀና ነው ሰፈር ነው እያልኩ አይደል? እንደዛ አይደለም። እኔ እኮ ሳንቲም ስራ ነው እያልኩኝ ያለሁት እኮ። የፈለገ ሳንቲም ቢሆንስ? ሳንቲሙ ቆንጆ ነው አባቴ። ከመጥጮህ በፊት ስንት ነው? በጣም ቆንጆ ነው። በጣም ቆንጆ ነው። ልንቀሳቀስ ወይስ እንዲልቁ? አይ ባለህበት እኮ የሚያልፍ ሰው አላፊ አገዳሚው አይካል። በቀን ስልክ ቁጥሩን ደረሰ። ስልክ ቁጥሩን ደረሰ። 09 ምናምን። አዎ በቀን ቢያንስ ከ100 እስከ 200 ሰው ያልፋል። 150 ያያል። በጣም አሪፍ። በጣም በየሁለት ቀኑ በሞባይል ባንኪንግ ልክልሃለሁ። አደራ ይብር ነገር አያስችልም። ችግር የለም አባቴ። እስቲኞ ጌስት ሃውስ ናቸው። 5 ደቂቃ ጠብቂያችሁ ይወጣሉ። እጅጉ እናቱ ልጅ እጅጉ እንትን የኢሞ አካውንት ስም ነው። እጅጉ እናቱ ልጅ። እንዴት አወቅሽኝ? ግን አላወቅሽም እናቴ። ቤርሲ ነኝ ከቤሩት የማዳም ቅምጥል። እንዴ ቤርሲ የቤሩታ እንኳን ሀገርሽ አበቃሻል። ይድሩታል። ለነገሩ ገንዘቤን እንጂ መልኬን አታውቀውም አይደል? አልገባኝም። ከሆነች ጥቁር ልጅ ጋር እየማገጠብሽ ነው ብሎኝ ነበር የመጣሁት። ቺኛዋ ደግሞ ቀይ ናት። በአጠቃላይ 3 ማለት ነው። ስማ 1 ማፍቀር ግድ ነው፣ 2 ማፍቀር ንግድ ነው፣ 3 ማፍቀር ኮንትሮባንድ ነው። እሺ አንተን አጣው ብዬ የምትጸጸት እንዳይመስልህ። የረከሰው ሲሄድ የከበረው ይመጣል። ኧረ ተረጋጊ ቤርሲ የቤሩታ። አንድ ልጨምርልህ ነው ጣጣ አንተ የለህም ብዬ አረ ፈጣሪው ይሄ ኑሮ መወደድ ምን ይባላል? እስካሁን ህዝቡ ልጉም አለ እንደተመቸው ነገር። ባለሱቅ አቤት። ሰውዬ ጆሮ አይሰማም እንዴ? ምንድነው እንደዚህ? አቤት አልኩ እኮ ምን ፈልጋለህ? እንካ ሞዴስና ወለጁ ስጠኝ ቶሎ በል። ምንድነው? ብር ነው
ጁስና አንድ ሞዴስ ስጠኝ እኮ። ብር ጨምራ ታዲያ 100 ብር ጨምር። እዚህ ላይ ብር ያስጨምራል። ለምን ሞዴስ ተወዷላ? ለምንድን ነው የተወደደው? ሰውዬ የምገዛ እናንተ ነጋዴዎች ስትባሉ ደግሞ በቃ ሴት ልጅ የላችሁም፣ እናት የላችሁም፣ አክስት የላችሁም እንዴ? ነገሮች ሁሉ ላይ አስፈላጊውን ነገሮች ላይ እንደዚህ ዋጋ መናር ምንድን ነው? ሰውዬ ትገዛለህ? አገዛም ከየት አምጥቼ ልግዛ? አሁን በእናንተ ዋጋ መናር ምክንያት እህቴ ላይ አልድረስላት እንዴ? ታማለች እያልኩ ነው። ሞዴሱን ስጠኝና ልሂድ። እማገዛ ከሆነ ሂድ ከዚህ። እንዴት ነው የምታስቡት? ቆይ እናንተ ቆይ ነዳጅ እንዴት ተወደደ እንዴ? ሰውዬ አማል እንዴ? ለገዛ ነው የመጣው እና ለገዛማ ነው የመጣው። የባጃጅ ሹፌር እንደሆንኩ ታውቃለህ? አዎ አውቃለሁ። ቤንዚን 2 ወር ስሰለፍ አቃተኝ። በቃ ገንዘብም የለኝም። ስጠኝ ሞዴሱን ይዤ ልሂድላለህ። እህቴ እኮ ብር ጨምር እኮ ነው ያልኩ። ሰውዬ አማል እንዴ? እናንተ ግን ሴት ናት እህቴ፣ ሴት ናት እናት፣ ሴት ናት የሚለውን ዘፈን እንኳን እየሰማችሁ አታዝኑም ትንሽ? አረ በእግዚአብሔር ተው። ለእህቴ ድረስና አይደለም እንዴ? ከዚህ አንተ ሌባ፣ ሲጀመር ሌባ ነው መሰለኝ። እናንተ በቃ ስራችሁ ገንዘብ ላይ ብቻ ሆነ። ነጋዴዎች ስትባሉ መስመር ላይ እንገናኛለን። ደሃ የት ሄዶ ይኑር? ንፍጣ